ሰላም እንዴት ናችሁ? በዛሬው ቪዲዮ ላይ እንዴት ለራሳችሁ ይቅርታ መጠየቅ እንደምትችሉ፣ እንዴት ራሳችሁን ይቅር እንደምትሉ በደንብ አሳያችኋለሁ። ለምን ካላችሁኝ ምናልባት አሁን ላይ ካላችሁበት ገቢ ከፍ እንዳትሉ የሚይዛችሁ፣ አሁን ባላችሁበት ብዙ ሰዎች እናንተን እንዳይከተሉ መሪ እንዳትሆኑ፣ እሱ ብቻ አይደለም ምናልባት ሪሌሽንሽፕ ውስጥ እንዳትገቡ ወይም ደግሞ ባላችሁ ሪሌሽንሽፕ ላይ የምትፈልጉትን ውጤት የምትፈልጉትን ያክል ፍቅር እንዲሰማችሁ ማያደርጋችሁ ራሳችሁን ይቅር አለማለታችሁ። እሱ ለምን እንደሆነ እንዴት እንደሆነ በደንብ አሳያችኋለሁ። በእርግጠኝነት በዚህ ቪዲዮ መጨረሻ ይበልጥ ለራሳችሁ ፍቅር ተሰምቷችሁ ቀለል ብላችሁ ራሳችሁን ይቅርታ ጠይቃችሁ እንደምጨርሱ እርግጠኛ ነኝ። ወደ ቪዲዮ እንገባለን። ሁሌ እንደምናችሁ ዋን ቱ ዋን ኮቺንግ የምትፈልጉ ሰዎች ካላችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ፣ ቴሌግራም ላይ ወይም ደግሞ ቴክስት አድርጉልኝ ባለው ስልክ ማለት ነው። ወደ ቪዲዮ እንገባለን። ምነግራችሁ ነገር ብዙ ሰው የሚቸገረውና ወደኋላ የሚይዘው ነገር አንደኛው ትልቁ ነገር ሼም የሚባል ነገር ነው። ሼም ስላችሁ ስለ ራሱ ማለት ነው። የሆነ ያጠፋው ጥፋት አለ የሚል ሀሳብ አለ። የሆነ በልጅነታችሁ ሊሆን ይችላል፣ ወጣት እያላችሁ ወይም ደግሞ ብቻ የሆነ ጊዜ ላይ ባረጋችሁት ነገር ምክንያት ስቲል ማድረግ አልነበረብኝም፣ ጥፋተኛ ነኝ የሚል ስሜት ይዛችሁ ተሸክማችሁ እየኖራችሁ፣ በእሱ ደግሞ ጥፋት ሰርቻለሁ ብቻ ሳይሆን እኔ ጥፋተኛ ነኝ የሚል ስሜት አላችሁ። እና እሱን ለማወቅ እስቲ መለስ በሉና አስታውሱልኝ። ምንድን ነው በጣም ጥሩ አይደለም ያደረኩት እና ስቲል በዛ ነገር ምክንያት ራሴን እየወቀስኩት ነው የምትሉትን ነገር አስታውሱልኝ። እና ብዙ ሰው ለመሰላችሁ እዚህ ውስጥ ሼም ውስጥ ወይም ጊልት ውስጥ ወይም ደግሞ ይሄ ጥፋተኝነት ስሜት ውስጥ የምትኖሩት ለምን መሰላችሁ? አንደኛው ጽድቅ ስለሚመስላችሁ ነው። መጸጸት፣ ጥፋተኛ ነኝ ማለት ለራሳችሁ ጽድቅ ስለሚመስላችሁ አድሜት አድርጋችሁ በቃ እኔ ጥፋተኛ ነኝ ያው አድርጌያለሁ እንደዚህ እያላችሁ መኖር ጽድቅና ጥሩ ሰው የሚያደርጋችሁ ነው ይመስላችሁ። ነገራችሁ ግን ጥሩ ሰው አይደለም የሚያደርጋችሁ። እንደዚህ መጸጸታችሁ ስላችሁ ጥሩ ነገር አይደለም ያደረኩት፣ ይቅርታ ማለታችሁ ለሰዎች ያደረጋችሁባቸው ነገር ካለ እሱ ትክክል ነው። ግን ለረዥም ጊዜ ራሳችሁን እንደ በደለኛና እንደ መጥፎ ሰው እያያችሁ መኖር ጥሩ አይደለም። እንደውም በጣም መጥፎ ሰው ናችሁ እንደዛ ራሳችሁን እያያችሁ ከሆነ፣ እንደዛ ራስሽን ያየሽ ከሆነ፣ እንደዛ ራስን እያየ ከሆነ በጣም መጥፎ ሰው ናችሁ። ለምን ካላችሁኝ ምን መሰላችሁ ይፈጠራል? አሁን እንዳልኳችሁ የሆነ ጊዜ ባረጋችሁ ኦልሞስት በጣም ቆይቷል። ግን ያኔ ባረጋችሁት ነገር ምክንያት አሁንም ድረስ መጥፎ ሰው ነኝ እንደዚህ አድርጌያለሁ እኮ እያላችሁ እያስታወሳችሁ ሼም ውስጥ ጊልት ውስጥ የምትኖሩ ከሆነ ምን እያረጋችሁ ነው መሰላችሁ? ሰዎች እንዳይከተሏችሁ፣ ብዙ ስኬት እናንተ ጋር እንዳይመጣ፣ ገንዘብ እንዳታገኙ፣ የምትፈልጉትን ያክል ፍቅር እንዲሰማችሁ አታረጉትም ለራሳችሁ። ለምን ካላችሁ ሼም ካላችሁ ጊልት ውስጥ ከሆናችሁ አይገባኝም ማለታችሁ አይቀርም። እንዲህ ያረኩ ሰው ስለሆንኩኝ ይበልጥ ገንዘብ አይገባኝም፣ ስኬት አይገባኝም፣ ማደግ አይገባኝም፣ ሶሻል ሚዲያ ላይ መስራት አይገባኝም፣ ብቻ ብዙ ነገር አለ ውስጣችሁ ማለት ነው። እነዚህን ነገሮች ደግሞ ባለማድረጋችሁ፣ ክሬቲቪቲያችሁን ባለመውጣታችሁ፣ ሙሉ ያላችሁን አቅም ባለመጠቀማችሁ እናንተ ብቻ ሳይሆን ሰዎችን እየጎዳችሁ ነው። ለምን? ስቲል ተቀርቅራችኋል፣ ስቲል ተሸክማችሁ እየኖራችሁ ስለሆነ። እናንተ ጥሩነት መስሏችሁ ነው፣ ግን ጥሩነት አይደል። ምነግራችሁ 4 ዓመት ያክል ሴልስ ላይ የራሴን ቢዝነስ ለመስራት ሞክሬያለሁ። ምንም አይነት ውጤት አላገኘሁም። ምንም አይነት ውጤት ስላችሁ እንግዲህ ገንዘብ ለማግኘት ነው የሰራሁት፣ ግን ሲደማመር በወር 1000 ብር እንደማግኘት ምላችሁ ከጠዋት እስከ ሌሊት እየሰራሁ በ2 ወር 20 ኪሎ ቀንሼ በጣም ብዙ ነገር እያደረኩ ሰርቻለሁ፣ ግን ምንም ውጤት አላገኘሁም። ለምን ካላችሁኝ አሁን ነው በደንብ ልብ ብዬ ማየት የጀመርኩት። ውጤት ያመጣሁበት ህይወቴን የቀየርኩበት ጊዜና ረዥም ጊዜ የለፋሁበት ጊዜ ላይ ምን ነበር ልዩነቱ ስል ያኔ በጣም እንዳልኳችሁ ራሴንም ሰዎችንም ይቅር አላልኩም ነበር። ራሴን እንደ ጥፋተኛ መጥፎ ብዬ ሁላችሁም ህይወታችሁ ላይ በእርግጠኝነት አለ ነግራችሁ። እናንተ መጥፎ አረግያለሁ የምትሉት ነገር ከሱ የባሰ ብዙ ያደረጉ ሰዎች አሉ። ግን ደግሞ ከእናንተ የተሻለ ውጤት ሊኖራቸው ይችላል። ለምን ካላችሁ ቶሎ ይቅር ስለሚያደርጉ ለራሳቸው። ለመሰላችሁ ይቅር የምትሉትና ይቅር የምታደርጉት ለራሳችሁ። እናንተ በጊዜው ባላችሁ ኢንፎርሜሽን ባወቃችሁት እውቀት የወሰናችሁት ውሳኔ ነው ነግራችሁ። አሁንም መልሳችሁ ብትሄዱ እሱኑ ነው የምትወስኑትና የምታደርጉት። አሁን ባላችሁ እውቀት፣ አሁን ባላችሁበት ሌቭል፣ አሁን ባላችሁ እድሜ አዎ የተሻለው ውሳኔ ይሄ ነው ብላችሁ እያሰባችሁ ነው። ያኔ ይሄንን ማድረግ አልነበረብኝም ልትሉ ትችላላችሁ። ግን ያኔ በነበራችሁ እውቀት፣ ያኔ በነበራችሁ ብስለት፣ ያኔ በነበራችሁ ኢንፎርሜሽን ያንን የወሰናችሁት ጥሩ ይመሰላችሁ ማለት ነው። ምናልባት እኮ አሁን የምትወስኑት የምታደርጉት ነገር
ነገ ላይ አስተካክለው የምትሉት ብዙ ነገር አለ። ኢቭን ጥሩ ነገር ማለት ነው። ነግራችሁ የሰሯቸው ቪዲዮዎች እንደዚህ ባረግ እኮ ብዬ አስባለሁ። ያኔ ግን በነበረኝ እውቀት በነበረኝ ሌቭል የሰራሁትና ያደረኩት ነው። ጎበዝ ነው። በቃ በቻለው አድርጓል። ለምን እንደዚህ አልሆንክም፣ ለምን እንደዚህ አላረክም እያላችሁ ራሳችሁን መጨቅጨቅ ማቆም አለባችሁ። ሰው ለምንድን ነው ይቅር ማድረግ ያለብኝ ለራሴ? ለምንድን ነው ይቅር ማድረግ ያለብህ ለራስህ? ለራስሽ ተነጋገር። ራሳችሁ ይቅር በማታደርጉበት ጊዜ ሁሉ መጥፎ እየሆናችሁ ነው። ራሳችሁን በቃ እኔ እንደዚህ አይነት ሰው ስለሆንኩኝ ይበልጥ አይገባኝም፣ በቃ በጣም ሰልፊሽ ሆናችኋል። አቅማችሁን ለማውጣት ለመጠቀም ሰልፊሽ እየሆናችሁ ነው። ይቅር ለማድረግ አንዱ ማድረግ የምችሉት ነገር ምንድን ነው መሰላችሁ? ሰዎችን ይህን ነገር አረጉ ይህን ሆኑ እያላችሁ ምናልባት በጣም እንከን ትፈልጋላችሁ ሰዎች ላይ በጣም የሆነ ነገር ትሏችኋላችሁ፣ ታረጓችኋላችሁ በጭንቅላታችሁ። እሱን ነገር ሁሉ ትውት አድርጉና ይቅር የምትሉበትን መንገድ ሁሉ ፈልጉ ከእናንተ ውጭ ላሉ ሰዎች። የመጀመሪያ ለምን ሰዎች ላይ የምታደርጉት ራሳችሁ ላይ እያደረጋችሁ ያላችሁትን ነገር ነው። ሰዎች ላይ ሁሌም እንከን እያያችሁ ከሆነ ራሳችሁ ጋር በደንብ ነው እንከን እያያችሁ ያላችሁት። ሰዎችን ወቀሳ ላይ ከሆናችሁ ራሳችሁ የምትወቅሱ ሰዎች ናቸው። ሰዎችንም ራሳችሁንም ምክንያት ፈልጋችሁ ይቅር ማለት ጀምሩ። አንድ ጊዜ በጣም ደነገጥኩኝ። በምሰራበት ቦታ ላይ ዝም ብሎ ልቤ መታብኝ። የሆነ መጥፎ ነገር ያደረኩት ነገር አለ ብዬ ስላስብ፣ መጥፎ ስላችሁ በቃ ጥሩ መደረግ ያልነበረበት ያልኩት ነገር ስላልኩ፣ ከዛ ወረድኩኝና ካፌ ላይ ጻፍኩኝ ሁሉንም ያረኳቸው ነገሮች። ያረኳቸውን ስላችሁ ወደ ኋላም ሂጄ ነው ሽምላችሁ። አዎ እንዲህ አድርገህ ታውቃለህ፣ አዎ እንደዚህ ሆነ ታውቃለህ፣ አዎ እንደዚህ ነህ፣ አዎ ጻፍኩት ሁሉንም ማለት ነው። እሺ ይሄ ሁሉ ሆኖ እሺ አሁንም ያረከው ነገር አለ። ይሄ ነገር አሁን ያረከው ሰው ቢያውቅ ምን ያረካል? ትዋረዳለህ፣ እንደዚህ ትሆናለህ፣ ሁሉንም ማለት ነው። ሊፈጠር የሚችለውን ነገር ጻፍኩት። እሺ ያ ሁሉ ነገር ተፈጥሮ ግን ጥያቄው ፈጣሪ ይወድሃል? አዎ ቢወደኝ ነው እስካሁንም ያለሁት እየኖርኩ ያለሁት እስትንፋስ ያለኝ ሌላ እድል ተሰጥቶኝ ነው። እናንተም እንደዛው ነው። ሁሉም ሰው እንደዛ ነው ማለት ፈጣሪ ይወደኛል ነው ጥያቄ መሆን ያለበት፣ ወይስ አሁንም ፈጣሪ አንተ እኮ እንደዚህ ያርጋል ሚላችሁ ይመስላችኋል እንደ ሰው? እና እናንተ ማናችሁ ራሳችሁን የምትወቅሱት? ማናችሁ ራሳችሁን ጥላችሁ ውስጥ መገቡት? ያው ነግሬያችኋለሁ፣ ጥሩ መሆን መስሏችሁ። ጥሩ ሰው ከሆናችሁ ነገርኳችሁ፣ ቶሎ ቶሎ ራሳችሁን ይቅር በሉ። ሰዎች እብድ እስኪሏችሁ ድረስ እንዲህ እኮ አርጋል። ሰዎችን ይቅርታ ማድረግ ካለባችሁ ማለት ካለባችሁ በደንብ በሉ። በደንብ በሉ ስላችሁ ከልባችሁ ተሰምቷችሁ ማለት ነው። ግን ራሳችሁን መውቀስ፣ ራሳችሁን እንደ ጥፋተኛ ሰው ሁሌም ማየት ውስጥ እንዳትኖሩ። እንዳልኳችሁ ሸክም መሸከም ማለት ነው። እንዳልኳችሁ ሳታውቁት ውስጣችሁ ጥሩ ነገር የሚባለው ነገር ሁሉ አይገባኝም እያላችሁ እንደምትኖሩ እርግጠኛ ነኝ። ምናልባት አሁን ቆም ብላችሁ ምናልባት የቅርብ ቤተሰቦቻችሁ ላይ የያዛችሁት ነገር ሊኖር ይችላል። ይቅር ያላረጋችሁላችሁ ነገር ምነግራችሁ ለራሴ የሚቅር ማለት የጀመርኩት ለሰው ማለት ስጀምር፣ ይቅር በምለውም ሰው ይቅር ማለት ስጀምር ያረጉትን እነሱ ያረጉት ጥሩ ነገር ነው። ምናልባት እናንተ ላይ ጥሩ ኢፌክት አልነበረው፣ ግን እነሱ በሚያውቁት ጥሩ በመሰላቸው ጥሩ ነገር አድርጓል። ምናልባት ቤተሰቦቻችሁ ላይ ቂም ሊኖርባችሁ ይችላል። ቤተሰቦቻችሁ ላይ የሆነ ነገር ይዛችሁ ሊሆን ይችላል፣ ወይም የቅርብ የምትሉት ሰው ላይ ማለት ነው። ነገራችሁ እነሱ ባወቁት ባሉበት በነበሩበት ሌቭል ጥሩ የሚሉትን ነገር ነው ያደረጉት። ምክንያት ፈልጋችሁ ይቅር ብሏቸው፣ ትውት አድርጉላቸው። ካልሆነ ተሸክማችሁ ነው የምትኖሩት። ስለዚህ ይቅር ማለት ጀምሩ። ምነግራችሁ በጣም ኮንፊደንስ ያላቸው ሰዎች ራሳቸውን ቶሎ ቶሎ ይቅር የሚሉ ሰዎች ናቸው። ስቲል ምነግራችሁ አሁን ባላችሁበት ላይ ለራሳችሁ ይቅር ማትሉት ከሆነ ሼም እንዳልኳችሁ ጊል ተሸክማችሁ እየኖራችሁ ከሆነ ሰዎች እንዲሁ አልነገራችኋቸው፣ ነገር ግን ይሰማችኋል። ለዛ ነው በደንብ ውጤት ማታገኙት። ለዛ ነው ሰዎች ማይከተሏችሁ። ለዛ ነው ሰዎች ማያምኗችሁ። ለምን? ውስጣችሁ እኔ እንደዚህ ስላደረኩኝ እንደዚህ አይነት ሰው ስለሆንኩኝ የሆነ ጊዜ ያደረጋችሁትን ነገር ይዛችሁ አምናት ወርዚ ብላችሁ ነው የምታምኑት። አምናት ወርዚ ኦፍ ላቭ። ሰዎች ሊወዱኝ አይገባም። ሰዎች ገንዘብ ሊሰጡኝ አይገባም። ገንዘብ በደንብ ላገኝ አይገባም። ስኬታማ ልሆን አይገባም እያላችሁ ነው። ለዛ ነው ለሌላ ሰው የሚሰጠው ፕሮሞሽን ለእናንተ ማይሰጠው፣ ለሌላ ሰው የሚሰጠው እውቅና ለእናንተ ማይሰጠው፣ ለሌላ ሰው የሚሰጠው ሽልማት ለእናንተ ማይሰጠው፣ ለአንቺ ማይሰጠው፣ ለአንተ ማይሰጠው።
ለምን በቃ ራሳችሁ እያላችሁ ነው። ሰዎች እናንተ ምነግራችሁ ለራሳችሁ አሁን ይቅርታ ማድረግ ስትጀምሩ፣ ራሴን ይቅር እለዋለሁ ማለት ስትጀምሩ፣ ማለት እንደ ልጃችሁ ብላችሁ አስቡና፣ ልጅ ለምሳሌ ቤት ውስጥ ውሃ ይደፋል። ህፃን ለምሳሌ ምንም ያውቀው ጉዳይ የለም፣ ውሃ ይደፋል። አይ ነው አንዳንድ ቤተሰብ ሊጮህበት ይችላል ምናምን፣ ግን እናንተስ ወላጅ ናችሁ፣ ልጃችሁ ውሃ ይደፋል እና ያማል እብድ ነህ አትሉትም። በቃ ችግር የለም አይዞህ ከዚህ በኋላ እንደዚህ እንዳታደርግ። ጥሩ እንዳልሆነ እኮ ስለማያውቅ ነው ያደረገው። ማለት ታውቃላችሁ፣ ህፃን ልጅ እሳት ይነካል። እሳት ጥሩ ነው ወይ መንካት አይደለም። አንድ ትልቅ ሰው ቢነካ እብድ ነው የምትሉት፣ ግን ልጅ አያውቅም፣ ይነካል። ነክቶ ግን ይማራል። ስለዚህ አሁን ልጃችሁን በምትከባከቡበት ልክ፣ ከዛ ደግሞ ለምሳሌ እኔ ጥፋተኛ ነኝ አድርጌዋለሁ ምናምን የምትሉትን ነገር ይዛችሁ የሆነ ሰው መጣ እናንተ ጋር ኮንፌስ ሊያደርግ በእናትህ ኦር በእናትሽ እንደዚህ ነገር እኮ አድርጌ እንደዚህ ነገር እኮ አድርጌ ምናምን ነገር ብሎ ቢነግርሽ ወይ ቢነግርህ እንዴት ነው? እናንተም እኮ እርሱን ነገር ታደርጋላችሁ፣ ግን እንዴት ነው የምትሉት የምታወሩት? ራሱን ይቅር እንዲል ወይም ኢቨን እናንተ ላይ ያደረገው ነገር ከሆነ ይቅርታ እንዲለው ራሱን ትነግሩታላችሁ። ችግር የለም እኮ በቃ ታስተካክላለህ ትላላችሁ። ነገር ግን ለሰው ትላላችሁ፣ ለራሳችሁ ጊዜ ግን አትሉ። ለሰው ይቅር ትላላችሁ፣ ለራሳችሁ አትሉ። ሰውን ራሱን ይቅር እንዲል ችግር እንደሌለው ትነግሩታላችሁ፣ ለራሳችሁ ግን አትሉ። ስለዚህ ነግራችሁ ራሳችሁ ላይ ቀላል ሁኑ። ለራሳችሁ ጠበቃ ነው እንደውም መሆን ያለባችሁ። ጭንቅላታችሁ ምን ሊላችሁ ይችላል? አንተ እኮ እንደዚህ አድርገህ፣ አንተ እኮ እንደዚህ አድርገህ ምናምን ብሎ ወቀሰው ሊገባ ይችላል። ጊልትና ሼሙ ስለለመደው ረዥም ጊዜ ማለት ነው። እናንተ ለዛ ለኔጌቲቭ ነገር ሳይሆን ጠበቃ መሆን ያለባችሁ ለራሳችሁ ነው። ጽፋችሁ ቁጭ ብላችሁ ምክንያት ፈልጉ፣ ራሳችሁን ይቅር የምትሉበት ማለት ነው። ማለት በቃ ምርጥ ጠበቃ ነው ለራሳችሁ መሆን ያለባችሁ። ተቆርቋሪና ወዳጅ ነው ለራሳችሁ መሆን ያለባችሁ እንጂ በተቃራኒው ወቃሽ ምናምን እንዳልኳችሁ ነው። ጥሩ ሰው አያረጋችሁም፣ እንደውም መጥፎ ሰው ነው የሚያረጋችሁ። ቶሎ ቶሎ ራሳችሁን ይቅር ስትሉ ሰዎች ሁሉ ይቅር ይሏችኋል። ይቅር ይሏችኋል ስላችሁ ይቅር የማለትና ያለማለት ጉዳይ ሳይሆን ብዙ ነገር ያደርጉላችኋል። ለምን? ሙሉ ናችሁ። ራሳችሁን ይቅር ማለት ስትጀምሩ ምንም አትጠብቁም ከውጭ። ራሳችሁን ይቅር ማትሉ ከሆነ ግን ሁሌ ምን እያላችሁ ነው? የሆነ በቃ ሰዎች እንዲወዷችሁ ትጠብቃላችሁ። ሰዎች የሆነ ነገር እንዲያደርጉላችሁ ትጠብቃላችሁ። ሰዎች እንዲረዷችሁ ትጠብቃላችሁ። ምንም መጠበቅ አይጠበቅባችሁም። የማንንም ይቅርታ ሳይሆን የእናንተን ይቅርታ ነው ለራሳችሁ መስጠት ያለባችሁ። ራሳችሁን ነው መውደድና ይቅር ማለት መጀመር ያለባችሁ። ይህን ስታደርጉ ነገርኳችሁ፣ ገንዘቡ ምናምን ሁሉም ነገር ይመጣል። ለምን? ሙሉ እንደሆናችሁ ለራሳችሁ ስለነገራችሁት። ይቅር ስትሉት ሙሉ ነው የምትሆኑት። ምንም የምትደብቁት ነገር የለም። እንደዚህ አድርጌ ያውቃለሁ፣ በቃ ይቅርታ። ጊልትና ሼም ስትኖሩ ሁሌም ታች ነው የምትኖሩት። እውነቱን ልንገራችሁ እና እኔ አሁን ነፃ ላወጣችሁ እየሞከርኩ፣ ነፃ ላወጣችሁ ስላችሁ ከዚህ ሀሳባችሁ ማለት ነው፣ ከሌላ ነገር አለ። ይሄ ሀሳብ ከገባችሁና ራሳችሁን ይቅር ማለት ከቻላችሁ ሙሉ ናችሁ። ኦልሬዲ እኮ ሙሉ ናችሁ፣ ግን በጭንቅላታችሁ ምክንያት ሙሉ እንዳልሆናችሁ አስባችሁ በቃ እኔ እንደዚህ ነኝ፣ ጎዶሎ ነኝ። ምንም ጎዶሎ አይደላችሁ። ይቅር ማለት ራሳችሁን ስትችሉ ሙሉ ትሆናላችሁ። ኦልሬዲም ናችሁ። ያ ሙሉነታችሁ ደግሞ ህይወታችሁ ላይ ብዙ ነገር ነው የሚያመጣው። እንዳልኳችሁ ግን ውስጣችሁ እንደዚህ አይነት ነገር ከሆነ ያለው ኢቭን የምትፈልጉት ነገር ቢኖራችሁ ስቲል እንደዛ ስለሆነ የሚሰማችሁ የሆነ ብዙ የምታጡት ነገር አለ። ተንፍሱ። ትውጥ አድርጌዋለሁ። ከሰውነታችሁ ላይ የሆነ ሸክም እንደሚወርድ እርግጠኛ ነኝ። ኋላ ላይ ያረጋችሁት ነገር ላይ ተቀርቅራችሁ ነገርኳችሁ። በቃ ያኔ በምታውቁት ያኔ ቤስት የመሰላችሁ ነገር አድርጋችኋል እና ተሳስታችኋል። ስታዩት ከአሁኑ አንጻር ጥሩ አልነበርም ውሳኔያችሁ። ኮንግራጁሌሽንስ፣ ችግር የለም። ያ ነው እንደውም እዚህ ጋር እንድትደርሱ ያደረጋችሁ። ስለዚህ እንኳን ደስ አላችሁ። እሱን አድርጉ ነው ብላችሁ ያገኛችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ እና ዋን ቱ ዋን ኮች የምትፈልጉ ሰዎች እንደነገርኳችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ይመቻችሁ።